ዘመን ገበያ ኢትዮ ቴሌኮም በቴሌብር ሱፐር አፕ ላይ በይበልጥ ሲያስተዋውቀው ተመልክታችሁ ወይም ደግሞ አይታችሁት ሊሆን ይችላል። ይህ ዘመን ገበያ ምንድነው? ይህ ዘመን ገበያ ከሌሎቹ የማርኬት ፕሌስ ፕላትፎርሞች ለየት የሚያደርገው ምንድነው? ዘመን ገበያ እንዴት ነው የሚሰራው? አጠቃቀሙስ? ገዢዎች ይህንን የቴሌብር ሱፐር አፕ ላይ የሚገኘውን ዘመን ገበያ እንዴት አድርገው መጠቀም ይችላሉ? ባለሱቆች ወይም ነጋዴዎች የኦንላይን ሱቃቸውን በዘመን ገበያ ላይ እንዴት አድርገው መክፈት ይችላሉ? ምን ነገሮችንስ ማሟላት ይኖርባቸዋል? በዚህ ቪዲዮ ላይ አሁን የጠቀስኳቸውን ነገሮች በደንብ የምናያቸው ይሆናል። ሰላም፣ እንዴት ናችሁ? ማታንያ ነኝ፣ ኮንተንት ክሬተር እና ዲዛይነር። ይህ ስለ ዲጂታል ዓለሙ ለማወቅ ከቴክኖሎጂ ትምህርቶች እስከ ክሬቲቭ ስራዎች በአንድ ላይ የምታገኙበት የዩቲዩብ ቻናል ነው። እኔ ማታንያ ደግሞ የሚጠቅሟችሁና የሚያስተምሯችሁን ቪዲዮዎች በዚህ ዩቲዩብ ቻናል ላይ እለቃለሁ። እንደነዚህ አይነት ነገሮችን ማወቅና መማር የምትፈልጉ ከሆነ ሰብስክራይብ ታደርጉ ትችላላችሁ። ሰብስክራይብ ካደረጋችሁ በኋላ ደግሞ የደወል ምልክቱን ነክታችሁ ኦል አድርጉት። ቪዲዮ ባወጣው ቁጥር ማሳወቂያ መልእክት ወይም ኖቲፊኬሽን ይገባላችኋል። ሰብስክራይብ ከሆናችሁ ደግሞ ቪዲዮ ላይክ አድርጋችሁ ጀምሩት። በዛሬው ዩቲዩብ ቪዲዮአችን ላይ መጀመሪያ ላይ እንደነገርኳችሁ ስለ ዘመን ገበያ ነው የምንመለከተው። ከዛ በፊት ግን ዲስክሪፕሽን ላይ ያስቀመጥኩላችሁ ሊንክ ወይም ማስፈንጠሪያ አለ፣ እሱን ትነኩታላችሁ። ይህም ስለ ዘመን ገበያ ከኢትዮ ቴሌኮም ኦፊሻል ድረገጽ ላይ ሙሉ መረጃ የምታገኙበት ነው። አሁን እንጀምር። ይህ ዘመን ገበያ ምንድን ነው? ዘመን ገበያ ለደንበኞች በቴሌብር ሱፐር አፕ ውስጥ በሚገኝ ሚኒ አፕ አማካኝነት የቀረበ በኢትዮጵያ ውስጥ ለውጥ አምጪ የዲጂታል ገበያ ለመሆን በማለም ለሀገሪቱና በኢኮኖሚያ ውስጥ የሚገኙ የተለያዩ ተዋናዮች በማገናኘት ጉልህ ፋይዳ የሚያበረክት ሲሆን በከተሞችና በገጠር ያሉ ሸማቾች ሰፊ የምርትና አገልግሎት አማራጭ እንዲኖራቸው ምቹና ተደራሽ አገልግሎት ለማግኘት በተወዳዳሪ ዋጋና ደህንነቱ የተጠበቀ የዲጂታል ክፍያ አማራጭ አገልግሎት እንዲያገኙ የሚያስችል ነው። ስለዚህ ይህ ዘመን ገበያ በአጭር አማርኛ በቴሌብር ሱፐር አፕ ላይ የሚገኝ ሰዎች የሚገበያዩበት የማርኬት ፕሌስ ፕላትፎርም ነው። ታዲያ ይህ ዘመን ገበያ ከሌሎቹ የማርኬት ፕሌስ ፕላትፎርሞች ለየት የሚያደርገው ነገር ምንድን ነው? ይህ ዘመን ገበያ ከሌሎቹ ጋር ተመሳሳይ የሚያደርገው የማርኬት ፕሌስ ፕላትፎርም መሆኑ ቢሆንም በሙሉ እምነት ዕቃ የምትገዙበት የተሻለ እንዲሁም አስተማማኝ የክፍያ ዘዴ መኖሩ ከሌሎች ማርኬት ፕሌስ መተግበሪያዎች ለየት እንዲልና በብዙ እጥፍ እንዲበልጥ አድርጎታል። በአንድ ፕላትፎርም ላይ ደግሞ ይህ ተአማኝነት መኖሩ በገዢው ሕዝብ ዘንድም በነጋዴውም ዘንድ አስተማማኝና ሁልጊዜም ተመራጭ እንዲሆን ያደርገዋል። ስለዚህ ማንኛውም የምትፈልጉትን ዕቃ ከዘመን ገበያ ላይ ስትገዙ እጭበረበራለሁ፣ ዕቃው ያለው ፌክ ነው፣ ያየሁት ዕቃና የሚመጣልኝ ዕቃ አንድ አይነት አይደለም የሚል አይነት ስጋት አይኖርባችሁም ማለት ነው። ከዚህም በተጨማሪ የገዛችሁት ዕቃ ባይመቻችሁና ከገዛችሁት በኋላ እንደጠበቃችሁት ካልሆነ በቀላሉ ሊበላሹ ከሚችሉ ዕቃዎች በስተቀር ወይም ደግሞ መመለስ እንደማይቻል በግልጽ ከተገለጸባቸው ዕቃዎች ውጪ የታዘዙ ዕቃዎችን ከተቀበላችሁ በ2 ቀን ውስጥ እንዲመለስ መጠየቅ ትችላላችሁ ማለት ነው። ይህንን መጀመሪያ ላይ ጠቀስኩላችሁ ሊንክ ነክታችሁ በይበልጥ በማንበብ መረዳት ትችላላችሁ። ታዲያ ዘመን ገበያ እንዴት ነው የሚሰራው? አጠቃቀሙስ? ይህም ፕላትፎርም በቴሌብር ሱፐር አፕ ላይ የምታገኙት ይሆናል። ስክሪንን እዚህ ጋር ሼር አደርግላችኋለሁ። የቴሌብር ሱፐር አፓችሁን አፕዴት ካደረጋችሁት በኋላ ሎጊን ታደርጉበታላችሁ። ከዛ ፒን ይጠይቃችኋል። ፒናችሁን ታስገባላችሁ። ከዛም እዚች ጋር እንደምታዩት ለመጀመሪያ ጊዜ የምትከፍቱት ከሆነ እዚች ጋር ዘመን ገበያ የምትል ታገኛላችሁ። ይህንን ትነኩታላችሁ ማለት ነው። እዚህ ጋር እንደምታዩት ዌልካም ይላችኋል። በመቀጠል አያግሪቱ ዘመን ገበያስ ተርምስ ኤንድ ኮንዲሽን ይላችኋል። እናንተ እዚህ ጋር አግሪ ብላችሁ ትቀጥላላችሁ ማለት ነው። ይህንን ፕላትፎርም እንዴት እንደምታገኙትና እንዴት እንደምትከፍቱት ካየን አሁን ደግሞ ገዢዎች ይህንን በቴሌብር ሱፐር አፕ ላይ የሚገኘውን የዘመን ገበያ እንዴት አድርገው ሊጠቀሙበት ይችላሉ፣ ዕቃስ እንዴት ነው የሚያዙት የሚለውን እንመልከት። ስክሪንን እዚህ ጋር ሼር አድርጋችኋለሁ ለእናንተ። ዘመን ገበያ መጀመሪያ እንዳየነው ወደ ቴሌብር ሱፐር አፓችሁ ከገባችሁ በኋላ እዚህ ጋር ታገኙታላችሁ ማለት ነው። ለዚህ ትከፍቱታላችሁ። ልክ ስትከፍቱት ኢንተርፌሱ ይህንን ይመስላል። እዚህ ጋር እንደምታዩት ኦል አለ። ኦል ማለት ሁሉንም አይነት ዕቃዎች እዚህ ጋር ታገኛላችሁ። ስቶር ሃይላይት የሚላችሁ እዚህ ጋር ስቶሮችን ሃይላይት ወይም ደግሞ አንዳንድ ጊዜ ኢንስታግራም ወይ
ሌሎች ሶሻል ሚዲያዎች ላይ ሃይላይት ተብሎ ይቀመጣል ስፔሻሊ ኢንስታግራም ላይ ማለት ልክ እንደዛ ስቶሮች ወይም ደግሞ እቃን የሚሸጡ ሱቆችን እዚህ ጋር በሃይላይት መልኩ ያስቀምጥላችኋል ሙሉን ማየት ከፈለጋችሁ ቪው ኦል የሚለውን ነክታችሁ እዚህ ጋር ያሉትን ስቶሮች መመልከት ትችላላችሁ ማለት ነው ባክን በለውና ወደ ታች እንውረድ ኒው አራይቫል ይላል አዲስ የመጡ ማለት ነው ወይም ደግሞ አዲስ ፕላትፎርሙ ላይ አዲስ ፕሮዳክት ሲመጣ የተቀመጡት እዚህ ጋር ኒው አራይቫል በሚል ይቀመጥላችኋል እሱንም ሁሉንም ማየት ከፈለጋችሁ ቪው ኦል የሚለውን በመንካት ማየት ትችላላችሁ ከዛም ወደታች ወረድ ስትሉ ደግሞ ሞስት ፖፑላር የሆኑ እቃዎች ማለት ነው ወይም ደግሞ በደንብ የሚታወቁ እቃዎች ሰዎች በብዛት የገዟቸው ወይም ያዘዟቸው እቃዎችም ሊሆን ይችላል ዘን ቪው ኦል የሚለውን እዚህ ጋር ትነኩታላችሁ ሁሉንም እዚህ ጋር ማየት ትችላላችሁ ከዛ እዚህ ጋር ወረድ ስትሉ ፎር ዩ ምትላለች ፎር ዩ ምትል ብዙ ጊዜ ይሄ ነገር ምን ይፈጠራል አሁን እኔ ፎር ዩ ላይ ለምሳሌ ከዚህ በፊት ሰርች ያደረጋችሁት እቃ ሊኖር ይችላል ሰርች አድርጋችሁ ያጣችሁት እቃ ሊኖር ይችላል ወይም ከዚህ በፊት ሰርች ያደረጋችሁት እቃ ሊሆን ይችላል ሶ ያንን ሰርች ስታደርጉ እዚህ ጋር ፎር ዩ የሚለው ላይ ይቀመጥላችኋል ማለት ነው ወይም እቃው ከገባ ወይም እናንተ አጣችሁት ከነበረ ሰርች ያደረጋችሁት ነገር ከሆነ እነሱ ይሄንን እቃ ይፈልጋሉ ብሎ ያ ፕላትፎርም በመረዳት እዚህ ጋር ያስቀምጥላችኋል ማለት ነው ለምሳሌ እዚህ ጋር የምታዩትን ሻምፖ ሰርች አድርጌው ነበረ ሶ ፎር ዩ ላይ እዚህ ጋር አስቀምጦልኛል ማለት ነው ለዚህ ከናንተ ጋር በተያያዘ አንድ እቃ ብቻ ከሆነ ሰርች ያደረጋችሁት እስቲ ሊወዱ ይችላል ብሎ የሚያስበውንም እዚህ ጋር ያስቀምጥላችኋል ማለት ነው ከዛ ሆት ሴል ማለት ያው ሴል ላይ የሆኑ እቃዎች ካሉ እዚህ ጋር እንደዚህ ታዩታላችሁ ማለት እንደምታዩት እንቁላል 25 ብር ገብቷል 20 ብር እውነትም ሆት ሴል ሊባል ይችላል እና 20 ብር እዚህ ጋር የ5 ብር ቅናሽ በቤታችሁ ድረስ ዴሊቨር ተደርጎላችሁ እንግዲህ አስቡት ከዛ ቀጥሎ ደግሞ ፖፑላር ሚል ታገኛላችሁ ፖፑላር ማለት ያው ቅድም እንደነገርኳችሁ ማለት ነው ብዙ ጊዜ ሰዎች የሚያዙት ወይም ደግሞ በደንብ የሚታወቁት እዚህ ፕላትፎርም ላይ ማለት ነው ከዛ ፍሪ ዴሊቨሪ አሁን ፍሪ ዴሊቨሪ ማለት እዚህ ጋር የምታገኙዋቸው እቃዎች እዚህ ፍሪ ዴሊቨሪ ላይ የምታገኙዋቸው እቃዎች ወይም ደግሞ አይተሞች የዴሊቨሪ ፊ ወይም ደግሞ የዴሊቨሪ ክፍያ አይኖራቸውም ማለት ነው ባይ ዲፎልት እነዚህን እቃዎች ስታዙ ዴሊቨሪ ፍሪ ነው የሚደረግላችሁ ማለት ነው እዚህ ጋር ክሊክ አድርጋችሁ ይሄው እነዚህ ዴሊቨሪ ፍሪ የሆኑ እቃዎች ማግኘት ትችላላችሁ ማለት ነው ለዚህ ባክም በለው ሶ እነዚህ ነገሮች ልክ አሁን እንደነገርኳችሁ እዚህ ጋር ፍሪ ዴሊቨሪውን ታገኙታላችሁ ማለት ነው ሶ ሆም ላይ ያለው ነገር ይሄን ይመስላል አሁን ግሮሰሪስ የምትለውን ስንነካት ደግሞ ይሄው እንደምታዩት ያው የሚያስፈልጓችሁን እቃዎች ውጪ ይሄ ሱቅ ላይ ምናምን ትገዟቸው እቃዎች እንደ ማካሮኒ ሶፍት ላርጎ የመሳሰሉት እቃ ፓስታ እንደምታዩት እነዚህ እቃዎች እዚህ ጋር ታገኛላችሁ ማለት ነው ከዛ ሆም አፕላያንስ ላይ ደግሞ ያው የቤት ውስጥ እቃዎች ከአንሶላ ጀምሮ ይሄው እዚህ ጋር እንደምታዩቸው የቆሻሻ መጣያ ጋርቤጅ ባግ እነዚህ ውሃ ማፊያ ማጎች ማይክሮዌቭ ኦቨኖችን እዚህ ጋር ታገኛላችሁ ዋሺንግ ማሽን ይሄው እንደምታዩት እዚህ ጋር አሉ ማለት ነው ከዛ ኤሌክትሮኒክስ ላይ ስትመጡ ኤሌክትሮኒክስ ያው ከኤሌክትሮኒክስ ጋር ተያዙ እንደ ላፕቶፕ ታብሌት ስልክ ኤርፖድ የመሳሰሉትን እዚህ ጋር የምታገኙ ይሆናል ኢቭን ሚሞሪ ጭምር አለ ይሄኛው የካሜራ ሚሞሪ ካወቃችሁት ከዛ ማትረስ እና ፎም ያው ፍራሽ እና ከዛ ጋር የተያዙ እንደ አንሶላ ይሄው እንደምታዩት ፍራሹንም እዚህ ጋር ታገኛላችሁ ከዛ ክሎዝስ ላይ ስትገቡ ልብሶች ይሄው የልጆች ልብሶች አሉ እንደምታዩት ትልቅ ሰው ልብስም አለ እዚህ ጋር እንደምታዩት የፈርኒቸር ወይም ደግሞ የእንጨት እቃዎች ይሄው እንደምታዩት እዚህ ጋር ማግኘት ትችላላችሁ ማለት ነው ሶ እዚህ ጋር ያለሽውን የሃምበርገር ሜኑ ከነካችሁት ደግሞ ሁሉንም እዚህ ጋር ቡክስ መጽሐፍ እዚህ ጋር ያሉትን በሙሉ ማግኘት ትችላላችሁ ማለት ነው ለዚህ ባክም በለው እዚህ ጋር ከላይ ያለው በሙሉ ከናንተ ጋር ተመለከትን እቃ ሰርች ማድረግ ብትፈልጉ ሲያው ከላይ እዚህ ጋር ተመጡና ሰርች ማድረግ ትችላላችሁ ይሄው እኔ እዚህ ጋር ሰርች አድርጌ ነበር እንደምታዩት ሄድ ሾልደር ሰርች አድርጌ ነበር ሻምፖ ብዬ ሰርች አድርጌ ነበር እዚህ ጋር ሸዋ ያልኩት ደግሞ ፕላትፎርምም ይቅርታ ማን ሱቅም ሰርች ማድረግ ከፈለጋችሁ ወይም ደግሞ ስቶርም ሰርች ማድረግ ከፈለጋችሁ ይሄንን ሸዋ የሚለውን እዚህ ጋር ሰርች አድርጌያለሁ እዚህ ጋር ስቶር ላይ እናደርገዋለን ያው ሸዋ ላይ የሚገኘው ነው ደግሞ ሸዋን ሰርች አደረኩትን እዚህ ጋር አገኘዋለሁ ማለት ነው ሶ ክሊክ አድርጌ በሸዋ ስር ምን እቃ ይሸጣል የሚለውን ማየት ይችላል ማለት ነው ሶ ወደ ሆም እንመለስ
እዚህ ጋር እነዚህን ሰርች የምታደርጉበት ነው። ይሄ እዚች ጋር የምታዩት ደግሞ ከኢኮመርሱ ወይም ደግሞ ከዚህ ፕላትፎርም ሜሴጅ ካለ እዚህ ጋር የምታገኙበት ነው ማለት ነው። ለዚህ ባክን በለው ሆም የምትለዋን አይተናል። ከዛ ከታች እዚህ ጋር ስቶር የምትላለች። እቺ ስቶር የምትለዋን ደግሞ ስንመለከታት ይሄው እዚህ ጋር እንደምታዩት እዚህ ፕላትፎርም ላይ ያሉትን ስቶሮች የምታዩበት ነው ማለት ነው። ወይም ደግሞ ያሉትን ሱቆች የምትመለከቱበት ነው። እዚህ ጋር እንደምታዩት ማለዳ ፎም፣ ሸዋ አለ፣ ሃሁ ቡክ ስቶር፣ እነዚህን የመሳሰሉ ስቶሮችን እዚህ ጋር ማግኘት ትችላላችሁ ማለት ነው። ስለዚህ ስቶሮች እዚህ ጋር አሉ ወይም ደግሞ ስቶሮችን ማግኘት ከፈለጋችሁ ስቶር የምትለዋ ጋር ክሊክ አድርጋችሁ መመልከት ትችላላችሁ። ከዛ ቀጥሎ ደግሞ ካርት የምትለዋ እንመልከታት። ይህ ካርት ማለት ምንድነው? በምሳሌ ላስረዳችሁ። ይሄን ምሳሌ ወደ በኋላ ላይ ማመጣዋለሁ። እዚች ጋር ሱፐርማርኬት እቃ ልትገዙ ስትገቡ ወይ የገፋችሁ የምትሄዱትን እንደ ጋሪ አይነቱን ወይም ደግሞ በእጃችሁ የምትይዙትን እቃ መያዣ ትጠቀማላችሁ። ምክንያቱም እቃ ፒክ እያደረጋችሁ እያስገባችሁ ከዛ ዘንድ መጨረሻ በር ላይ ስትደርሱ ቼክ አውት አድርጋችሁ ሂሳብ ከፍላችሁ የምትሄዱት ማለት ነው። ካርትም ተመሳሳይ ነው። ለዚህ ብዙ እቃ የምትገዙ ከሆነ አድ ቱ ካርት ነው የምትሉት። ለምሳሌ ስታርት ሾፒንግ እንበለውና ለምሳሌ ኦልማርት ላይ ልግባና ከዛ ሱቅ ከኦልማርት ላይፍ ቦይ አንድ ፈልጋለሁ። ስለዚህ ምን እላለሁ? አይ አንድ ብቻ ከሚሆን ላይፍ ቦይ ሁለት ላድርገው። ስለዚህ አድ ቱ ካርት ለውና እዚህ ጋር እንደምታዩት ኳንቲቲ ይላል አይደለ? ሁለት ነው የፈለኩት፣ ፕላስን እነካታለሁ። አይ አንድ ከሆነ ማይነስ አረጋታለሁ እዚህ ጋር። ስለዚህ ፕላስን እነካዋለሁ፣ ሁለት ለውና አድ ቱ ካርት ለዋለሁ ማለት ነው። ስለዚህ ይሄንን የታስገባን መያዣችን ውስጥ አስገባን ማለት ነው። ስለዚህ ባክ እንለዋለን። ከዛ ቀጥሎ ሶፍት ስንት ያስፈልገኛል? 3 ልበለው፣ 3 ላድርገው፣ አድ ቱ ካርት ልበለው። ከዛ ባክ። ከዛ ሌላ ምን ያስፈልገኛል? እሺ ቱና መበላት ነገር ደግሞ ታስፈልገኛለች። ስለዚህ ቱና ይሄንን 2 ያደርግልኝ፣ አድ ቱ ካርት ልበለውና 2። አሁን ካርት ውስጥ ሁሉንም ማስገባን ማለት ነው። ስለዚህ ስንት አይተም አስገባው? ሶፍት፣ ሳሙና እና ቱና ወይም ደግሞ ኦማር የሚለው እዚህ ጋር ማለት ነው። ስለዚህ ካርት ላይ ስንት እቃ ማግኘት አለብኝ? 3 እቃ ማግኘት አለብኝ ማለት ነው። እንደምታዩት በቀይ 3 ያደርገዋል እዚህ ጋር። ይሄው እንዳያችሁት እቃዎቹ እዚህ ጋር አሉ ማለት ነው ያስገባዋቸው። አሁን እዚህ ጋር ግን እኔ የምገዛው ስንት ነው? ቱና 2 እንደምታዩት ይሄው 2 ይላል። እዚህ ጋር መቀነስ ከፈለኩኝ እዚህ ጋር ማይነሷን እነካለሁ፣ ካልሆነም ፕላስ። እዚህ ጋር ውሳኔያችሁን መቀየር ትችላላችሁ። ከዛ በኋላ እዚህ ጋር እንደምታዩት 3 አይደለ? ሶፍት አይ 2 ላድርገው ብዬ 2 ማድረግ እችላለሁ እዚህ ጋር። ከዛስ በኋላ ላይፍ ቦይ 2 እዚህ ጋር ብያለሁ ማለት ነው። ላይፍ ቦይ የትኛው ነው? ሌመን ፍሬሽ የሚለውን ማለት ነው። ለዚህ አሁን ምን እናደርጋለን? አሁን ቼክ አውት ልናደርግ ነው። ስለዚህ አየዋለሁ ዋጋውን፣ ወይም ደግሞ እዚህ ጋር ማስተካከል ያለብኝን አስተካክላለሁ። ከዛ ይሄንን ሰሌክት እናደርገውና ስንት ይመጣል? ቶታሉ 660 ብር ይመጣል ማለት ነው። ስለዚህ ምን እለዋለሁ? ቼክ አውት። ልክ ቼክ አውት ስለው ለእናንተ እንደዚህ ነው የሚላችሁ፣ ፕሊዝ አድ አን አድሬስ ቱ ኮንቲኒው ሾፒንግ ይላቸዋል። አድሬስ ታዲያ የቱ ጋር ነው የምንጨምረው? አድሬስ የምንጨምርበትን በደንብ አሳያቸዋለሁ። ስለዚህ አድሬስ እንጨምርና ወደዚህ እንመለሳለን። እዚህ ጋር ካንስል በለውና ወደ ማይጋ እንሄድ ማለት ነው። አሁን ማይጋ ስንመጣ እንደምታዩት ፌቨራይት ፕሮዳክት አለ፣ ፌቨራይት ስቶር አለ። ፌቨራይት ፕሮዳክት ማለት እቃ ያያችሁት እቃ አለ። ፌቨራይት ላይ ካስቀምጣችሁት የሆነ ሰዓት ገዛዋለሁ ብላችሁ የምታስቡት እቃ ካለ፣ ለምሳሌ እዚህ ሆም ላይ ልምጣና ይሄኛውን ፓስታ ፌቨራይት ላይ ላድርገው። ይሄኛውን ፓስታ ልምጣና እዚች ጋር ፌቨራይት ይሄው እንደምታዩት እዚች ጋር እቺን ነካታለሁ። ፌቨራይት አደረኩት። ስለዚህ ፌቨራይት ላይ ስገባ ይሄንን ማግኘት አለብኝ ማለት ነው። አሁን ይሄንን ደግሞ እቃውን የት ስቶር ላይ ነው ያየሁት? ወረድ ልበልና ስቶሩን ለማግኘት ይሄው እንደምታዩት ኦልማርት ላይ ነው። ስለዚህ ቪው ስቶር ልበለው። አሁን ቪው ስቶር ካልኩት በኋላ ኦልማርትን እንደዚህ ያሳየኛል። እቺን የልብ ምልክት ስነካት ስቶሩ ምን ያደርግልኛል? ፌቨራይት። አሁን ወደ ማይጋ ስንገባ ስቶር ላይ ኦልማርትን ማግኘት አለብን። ፌቨራይት ስቶር ላይ ፌቨራይት ፕሮዳክት ላይ ደግሞ ምንድነው ቅድም ፕሮዳክቱን ፌቨራይት ያደረግነው ፓስታ አይደለ? እሱ ማግኘት አለብኝ ማለት ነው። አሁን ማይ ላይ ገባለሁ። እንደምታዩት አንዳንድ አለ። ፌቨራይት ፕሮዳክት ምንድነው? ይሄው ፓስታው አለ ማለት ነው። ለዚህ ከገዛሁት በኋላ እቺን የልብ ቅርጽ በማጥፋት አን ፌቨራይት ማድረግ እችላለሁ። 3 ወጣ 0 ይሆናል ማለት ነው። ስቶሩንም እዚህ ጋር እንደምታዩት ፌቨራይት ስቶር ምንድነው? ኦልማርት። ይሄው እዚህ ጋር ክሊክ አድርገዋለሁ። እቺን የልብ ቅርጽ ምልክት ሳጠፋት አን ፌቨራይት አደርገዋለሁ። ከዛም በኋላ ማይጋ ስንመለስ ፌቨራይት ስቶር የሚለው ላይ 0 ይሆናል ማለት ነው። ከዛ በኋላ ኦርደርስ፣ እዚህ ጋር ያሉት ነገሮች እንዳለ ስለ ኦርደር ነው የሚያሳዩአችሁ።
አንድ ፔንዲንግ ፔመንት ሚላለ ፔመንት ፔንዲንግ ከሆነ ፔንዲንግ ማለት ምንድነው ያልተከፈለ ወይም ደግሞ የተቀመጠ የተንጠለጠለ ማለት ነው ከዛ በኋላ አክሰፕትድ ደግሞ አክሰፕት የተደረጋችሁት ወይም የተቀበላችሁት ፔንዲንግ ሪሲቭ ልትቀበሉት ያለ ፔንድ ያደረገ ዕቃ ካለ ከዛ በኋላ ማይ ሪቪው የናንተን ሪቪው እዚህ ጋር ሪቪውድ እና ቱ ሪቪው ሚላለ የተቀመጠላችሁ ሶ እነዛን የምታገኙበት ነው ማለት ነው ባክን በለውና ከዛ ወደታች እንሂድ አሁን ማይ ኩፖንስ አሁን ኩፖን ካላችሁ አቬሌብል ኩፖን ካለ እዚህ ጋር ያስቀምጥላችኋል ዩዝድ ኩፖን ካለ የተጠቀማችሁት ኩፖን ካለ ከዛ ደግሞ ኤክስፓየር ያደረጉ ኩፖኖች ካሉ ደግሞ ኤክስፓየር ያደረጉ ኩፖኖችን እዚህ ጋር የምታገኙበት ነው ማለት ነው እዛም ባክ ልበለው ማይ አድሬስ አሁን ሎኬሽናችንን የምናስገባበት ሰዓት ነው ማለት ነው ለዚህ ማይ አድሬስ እንበለውና አድ ኒው አድሬስ እንለዋለን ማለት ነው ስለዚህ አዲስ አድሬስ ነው የምናስገባው ለዚህ ኢንተርቪው የሚላል ስሜ ማን ነው ማታንያ ከዛ በኋላ ሴቭ ከዛ እዚህ ጋር ስልክ ቁጥር አስገባለሁ መጠቀምበትን አይደለ ከዛስ እዚህ ጋር ሪጅን አስገባ አዲስ አበባ ሰብሲቲ ይሄው እዚህ ጋር ጋሊቲ ከዛ ወረዳ እዚህ ጋር ይጽፍላችኋል ከዛ ወረድ ትላላችሁ አሁን ማፕ ላይ አድሬሳችሁን አስገቡ ይላል ከዛ ሴሌክት አድሬስ እንለዋለን ከዛ ሎኬሽን ልጠቀሙ ብሎ ስልካችሁ ይጠይቃችኋል ለምንድን ነው ሎኬሽን የሚጠቀሙ አሁን ያላችሁበትን ኤግዛክት ቦታ ሊያስገባው ማለት ነው ከዛ ኦንሊ ዚስ ታይም እለዋለሁ ሶ ሎኬሽኔን እዚህ ጋር ይጠቀማል ማለት ነው ይሄው እንደምታዩት ሎድ እያደረገ ነው ሎኬሽኔን እዚህ ጋር ለማስገባት ይሄው እቺኛውን ተጠቀማለሁ ማለት ነው ስለዚህ ገባ ማለት ነው እዛ ስፔሲፊክ አድሬስ ካለ ደግሞ ስፔሲፊክ አድሬሴን ይሄው እዚች ጋር አስገባለሁ ለምሳሌ ኮንዶሚኒየም የምትኖሩ ካላችሁ ብሎካችሁን እዚህ ጋር ታስገባላችሁ ማለት ነው ከዛ በኋላ ሴቭ ብለዋለሁ እንደምታዩት የመጀመሪያ አድሬሴን አስገባው ማለት ነው ይሄ የምኖርበት አድሬስ ከሆነ እዚች ጋር ዲፎልት አድሬስ አድርገዋለሁ ማለት ነው አይ ነገ ስራ ስለምገባ ስራ ቦታ ላይ እስከተባለ አድ ኒው አድሬስ ብላችሁ እዚህ ጋር ስማችሁን ታስገባላችሁ ሌላ ሎኬሽን ማስገባት ትችላላችሁ ማለት ነው ለዚህ ልክ ሁለት አድሬስ ካስገባችሁ ሴሌክት ያደረጋችሁት ዲፎልት አድሬሳችሁ ነው ግን ስራ ቦታ ላይ ከሆናችሁ ይሄኛውን ሴሌክት ያደረጋችሁትን ታጥፉና ያኛውን ስራ ቦታችሁ ላይ እንዲመጣ ማድረግ ትችላላችሁ ማለት ነው አሁን ምን አደረግን ማይ ላይ ስንገባ አድሬስ እዚህ ጋር አስገባን ማለት ነው ሄልፕ ሴንተር ያው እርዳታ ከፈለጋችሁ ወደዚህ ወደ ሄልፕ ሴንተር ትመጣላችሁ ከዛ በመቀጠል ደግሞ ኮንታክት ማድረግ ከፈለጋችሁ ይሄው ቁጥሩም እዚህ ላይ ያለ 3131 ወይም ደግሞ በኢሜል አድሬሳቸው እዚህ ጋር ኮንታክት ማድረግ ትችላላችሁ ማለት ነው ከፕላትፎርሙ ጋር በተያያዘ ከዛም ኮምፕሌን እና ፊድባክን የምታገኙበት ነው ኮምፕሌን የምታደርጉት ነገር ካለ የምትሰጡት ፊድባክ ካለ እዚህ ጋር አድ ያላችሁ እዚች ጋር ከታች ማስገባት ትችላላችሁ ማለት ነው ከዛ በመቀጠል ተርምስ ኤንድ ኮንዲሽን ነው ተርምስ እና ኮንዲሽኑን መጀመሪያ ላይ እንዳያችሁት የመጀመሪያ ዘመን ገበያ ላይ ስትገቡ አክሰፕት ያደረጋችሁት ተርምና ኮንዲሽን ይሄ ነው ማለት ነው ሶ እነሱን ማንበብ ከፈለጋችሁ እዚህ ጋር መምጣት ትችላላችሁ ማለት ነው ማይ ላይ ስትገቡ እንግዲህ ይሄን ይመስላል አሁን ወደ ቅድሙ እንመለስ ካርት ጋር ማለት ነው እዛውን ሁሉንም ሴሌክት ላድርጋቸው ቶታል 660 ብር ይመጣል ምን እለዋለሁ ቼክ አውት እለዋለሁ እንደምታዩት ያስገባውትን ሎኬሽን እዚህ ጋር መርጦልኛል ይሄው እቃዎቹ እዚህ ጋር ተመርጧል ከዛ ከነ ዴሊቨሪው ስንት ይመጣል ዴሊቨሪ ፊው ስንት ነው 250 ብር ከ50 ሳንቲም እዛስ 910 ብር ከ50 ሳንቲም ይመጣል ማለት ነው ለዚህ በስታንዳርድ ዴሊቨሪ ነው አንድ ቀን እንደምታዩት እዚህ ጋር ከ0.5 ከግማሽ እስከ አንድ ቀን ድረስ ይፈጃል ማለት ነው ሶ ደግሞ 25% ኦፍ ላይ ነው ያለው ይሄኛው የዴሊቨሪ ዋጋ ለዚህ ልክ ስትጨርሱ ምን ትሉታላችሁ ፕሌስ ኦርደር ትሉታላችሁ ማለት ነው ለዚህ ካርትን ተጠቅማችሁ በዚህ መንገድ ኦርደር ማድረግ ትችላላችሁ ይሄንን ኤዲት ልበለውና ሴሌክት አድርጌ ዲሊት ልበላችሁ እነዚህ እቃዎች አንድ እቃ ብቻ መግዛት ብትፈልጉስ ካርትን ባትጠቀሙትስ አሁን ደግሞ ወደ መጀመሪያ የጠቀስኩላችሁ ምሳሌ ልምጣ ለዚህ ካርት የምትጠቀሙት ምን ስታደርጉ ነው ብዙ እቃ ፒክ አድርጋችሁ አስገብታችሁ ዘን ቼክ አውት የምታደርጉ ነው አንድ እቃ ከገዛችሁ ምንድነው ሱፐርማርኬት ገብታችሁ ፒክ አድርጋችሁ እቃውን ነው የምትሄዱት አይደለ ለዚህ ለምሳሌ የምፈልገው ቃኔ እዚህ ፎር ዩ ላይ ስመጣ ይሄን መፍጫ ከሆነ ክሊክ አድርገዋለሁ አድ ቱ ካርት አይደለም ብለው ምን እለዋለሁ ባይ ነው ካልኩት በኋላ ስንት ብዛት ነው አንድ ብዛት ነው ፈልገው ስለዚህ ባይ ነው እለዋለሁ እንደምትወጥ አውቶማቲካሊ ልክ እዛ ካርት ያለው የፔጅ ወይም ደግሞ ካርት ያለበት ቦታ ጋር ሳንመጣ ቀጥታ ወደዚህ ዴሊቨሪ ወደ ማድረጉ
ኦፕሽን ወሰደን ማለት ነው። ለዚህ እንደምታዩት እዚህ ጋር ይገልጽልኛል ዴሊቨሪ 237 ብር ከ50 ሳንቲም እንደምታዩት አጠቃላይ ቶታል ዋጋው 21262 ብር ማለት ነው። ስለዚህ ፕሌስ ኦርደር ብዬ በቀጥታ እቃውን ከዘመን ገበያ ላይ መግዛት እችላለሁ ማለት ነው። ለዚህ ዘመን ገበያ በቴሌብር ሱፐር አፕ አማካኝነት ገብታችሁ በማግኘት ይህንን ፕላትፎርም እንደምታዩት ሙሉ በሙሉ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ገዢዎች ከሆናችሁ ገዢዎች እንዴት አድርገው ይህንን ፕላትፎርም እንደሚጠቀሙት ካየን ባለሱቆችስ እንዴት አድርገው የኦንላይን ሱቃቸውን ዘመን ገበያ ላይ መክፈት ይችላሉ እና ምን ነገሮችንስ ማሟላት አለባቸው? እሱን እንመልከት። ባለሱቆች ወይም ነጋዴዎች በዘመን ገበያ ላይ ለመመዝገብ የሚያስፈልጓቸው ሰነዶች አሉ። እንደ የታደሰ ንግድ ፈቃድ፣ ቲን ቁጥር፣ ተጨማሪ ሴት ታክስ ወይም ደግሞ ቫት የተመዘገበበት የምስክር ወረቀትና ሌሎች አስፈላጊ ሰነዶች ሊኖራቸው ይገባል። ምን ለማድረግ? በዘመን ገበያ ላይ የኦንላይን ሱቃቸውን ለመክፈት የምታሟሏቸው ነገሮች እነዚህ ከሆኑ የዘመን ገበያ የኦንላይን ሱቃችሁን ደግሞ ብቁ ለማድረግ አዲስ አበባ ለምትገኙ በቴሌብር የነጋዴዎች ቢሮ አስተዳደር በመሄድ በክልል ከተሞች ለምትገኙ ደግሞ በሚቀርባችሁ የድርጅት ደንበኞች አገልግሎት መስጫ ማዕከል በአካል በመቅረብ የኮንትራት ስምምነት መፈረም ይኖርባችኋል ማለት ነው። ስለዚህ በአካል ሄዳችሁ ትፈራረማላችሁ ማለት ነው። ስለዚህ እነዚህ ነገሮች ከጨረሳችሁ በኋላ ነጋዴዎች ወይም ደግሞ ባለሱቆች ዲስክሪፕሽን ላይ ያስቀመጥኩላችሁን ሊንክ ከነካችሁት በኋላ ልክ ስትገቡ ወደ ታች ትወርዳላችሁ። ከዛም እዚህ ጋር እንደምታዩት በተደጋጋሚ የሚጠየቁ ጥያቄዎች በቅንድፍ ለነጋዴዎች ይላል። ስለዚህ እዚህ ጋር ገብታችሁ ያላችሁን ማንኛውንም አይነት ጥያቄ እንደዚች በመንካት መልሱን ማግኘት ትችላላችሁ ማለት ነው። ስለዚህ ነጋዴ ከሆናችሁና የኦንላይን ሱቃችሁን በዘመን ገበያ ላይ እንዲቀመጥ ወይም ደግሞ እንዲኖር ከፈለጋችሁ መጀመሪያ ላይ ነገርኳችሁ ነገሮች አሉ። እነዛን ከጨረሳችሁ በኋላ ተጨማሪ ጥያቄዎች ካሉባችሁ እዚህ ጋር መታችሁ መልሳችሁን ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ዘመን ገበያን እንደ ገዢ እንደ ነጋዴም መጠቀም ትችላላችሁ። በዚህ በዘመን ገበያ ዙሪያ ያልገባችሁ ወይም ደግሞ ያልተረዳችሁት ነገር ካለ በሀሳብ መስጫው ወይም ደግሞ ኮመንት ላይ መጠየቅ ትችላላችሁ። ዘመን ገበያ ይህንን ይመስላል። ቀላል ነው አይደለ? በዚህ ቪዲዮ ላይ ማንኛውም አይነት ጥያቄ፣ ሀሳብ፣ አስተያየቶች ካሏችሁ ጻፉልኝ፣ አነባችኋለሁ። እስካሁን ድረስ ቪዲዮ ላይክ አላደረጋችሁትም? እስከዚህ ደቂቃ ድረስ አይታችሁትማ ላይክ አድርጉት። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መቀላቀል ትችላላችሁ። በቀጣይ በሌላ ቪዲዮ አገኛችኋለሁ።